የኤርትራ ጥያቄ እንዴት ይፈታል በሚለው ላይ አስተያየት ካለ ሊቀርብ ይችላል። ብስሚላሂር ረህማኒር ረሂም ዱ ነገመችፍቲ በከተነቲ ዋይ ኡመታ ኤርትሪያ ከኦቦለየን ከነቲ ራያዳ በዚህ አጋጣሚ የወንድሞቻችንን የኤርትራ ህዝቦች አስመልክቶ በዚህ ጉዳይ ላይ ለመወያየት እድል በማግኘታችን በአይኤልኤፍኦ ስም ከፍተኛ ደስታ ነው የሚሰማኝ። የኤርትራ ህዝብ ለረጅም ጊዜ ውስብስብና መራራ ከፍተኛ መስዋዕትነት የሚጠይቅ ትግል አድርጎ ዛሬ በጠመንጃ አፈሙዝ የበላይነትን ተጎናጽፎ በዚህ እድል ደግሞ የራሱን እድል በራስ የመወሰን መብቱን ለመጠየቅ በመብቃቱ በበኩላችን ከፍተኛ ደስታ ይሰማናል። ይህም ደስታ ለነሱ ብቻ ሳይሆን ካሁን ቀደም በባርነት ተረግጠው ለቆዩ ከምኒልክ ጀምሮ ተረግጠው ለቆዩ ብሔርና ብሔረሰቦች ሁሉ የምስራች ነው ብዬ ነው የማስበው። የኤርትራ ችግር ብቻ ሳይሆን ሌሎችም ተመሳሳይ የሆኑ በዚህች ሀገር ውስጥ የሚገኙ ተጨቋኝ የሆኑ ብሔርና ብሔረሰቦች ሁሉ በሰላም ማለትም በዲሞክራሲያዊ መንገድ የራሳቸውን እድል በራሳቸው እንዲወስኑ ብለን ትናንት ተስማምተን አልፈናል። ይህ መሰረተ ሐሳብ ደግሞ የተለያዩ ብሔርና ብሔረሰቦች ሲረገጡና ሲጨቆኑ የኖሩት የነበረባቸው ቁስል እንዳይመረቀዝ ወይም ቁስላቸውን ቀዝቀዝ የሚያደርግ ሁኔታ ቢኖር ይህ መሰረተ ሐሳብ ነው። ብሔሮች ወይም ብሔረሰቦች የራሳቸውን እድል በራሳቸው ይወስኑ ወይም የራሳቸውን ህዝብ ውሳኔ ይስጡበት የሚያሰኘው። ይህ ዛሬ ያለንበት ወቅት የባሪያው ገዢ አካል የሆኑ ኃይሎች በተለያዩ መልኩ የራሳቸውን ሐሳብ መልሰው ቦታው ላይ ለመመለስ ልዩ ልዩ ታክቲክን ወይም መንገድን የሚፈጥሩበት ጊዜ አይደለም። የሐሳብ አለ ይኖራል የሚል አስተሳሰብ ወይም ስጋት ቢኖር በዚህ መድረክ መጥተን በዚህ መልኩ ተወያይተን በዚህ አይነት ሐሳባችንን ለማወያየት ባልበቃን ነበር። ሲወራረስ የመጣው የረጋጭ ማለትም በግዴታ ህዝቡን ረግጦ ለመስፋፋት ያደርጉ የነበሩት የመንግስታት ሂደት በደርግ ያከትማል የሚል ተስፋ ስላለን ነው። ነገር ግን የተበረዘና የተከለሰን ታሪክ መንደርደሪያ በማድረግ ታሪክ አዋቂዎች ራሳቸውን በማስመሰልና ታሪክን በመበረዝና በመከለስ ኢትዮጵያ ከ100 ዓመት በላይ ቆይታለች የሚለውን ማለትም ይህን መልክ ይዛ ቆይታለች የሚለውን የተሳሳተ ታሪክ መንደርደሪያ በማድረግ ይዘው የመጡ ኃይሎች ዛሬ ይህን የተሳሳተ ታሪክ ይዘው ከመነታረክ ወይም ከመከራከር ለ100 ዓመታት በዚች ሀገር ውስጥ ያሉ ህዝቦች ሲረገጡ፣ ሲታፈኑ፣ ሲረሸኑ፣ ሲገደሉ የት ነበሩ? ለህዝቦች ፍትህ፣ እኩልነት፣ ነጻነት ለምን አልተናገሩም ነበር? ይህ የፈጠራ ታሪክ ከምኒልክ ወዲህ በተለያዩ መንግስታት ማለትም በምኒልክ ወራሽ መንግስታት የተሳሳተ ታሪክ በመጻፉ ዛሬ ተነስቶ የሚነበነበው ከምኒልክ በፊት ኢትዮጵያ ይህን አይነት መልክ ይዛለች ብሎ የሚናገር ካለ ምኒልክ ከ100 ዓመት በፊት ነበረ ወይም ከመቶዎች ዓመታት በፊት ነበረ የሚሉ ኃይሎች ካልሆነ ሀቅ ላይ የተመረኮዘ አይደለም። ፈረንጆኒ ሞቶኒ ናናዋ ከነከሰቲ ጉልቹ ትረዮ ኢሳን ዱፈን ሜቶታ ሁዱራ ካኒ ተነክጂባትቲ በረሰን ሙያዳቺሰን ኩን ተራራ ዱሪን ሙያዳቺን ሰውራ ቁሰተን ይነት ይሳኛቺ በአንጻሩ ደግሞ ለመግለጽ የምፈልገው ነገር ቢኖር በዚህ የአፍሪካ አዳራሽ ለዘመናት ታፍነው ተረግጠው የኖሩትን ብሔርና ብሔረሰቦችና ሌሎችንም አካሎች ችግር በምን አይነት መልኩ እንፈታለን ብለን ለመወያየት ድል በማግኘታችን ከፍተኛ ደስታ የሚሰማኝ መሆኑን ላረጋግጥ እፈልጋለሁ። ይህንንም ልል የቻልኩበት ለወቀሳ እንኳን ሳይሆን አፍሪካ አንድነት ድርጅት ለዘመናት በዚች ሀገር ውስጥ ባላስፈላጊ ሁኔታዎች የህዝቦች መብት ታፍኖ ነጻነት ታፍኖ ሲረገጥ ሲጨቆንና ከፍተኛ የደም መፋሰስ ሲደርስ ሳይመለከቱት አድበስብሰው ያለፉበት የነበረ ታሪክ መድረክ እንደነበር ለመጥቀስ ፈልጌ ነው። ትናንት ያ እነሱ ያድበሰበሱት የነበረው ታሪክ ፈንድቶ የበላይነትን ለመጎናጸፍ የጠመንጃ አፈሙዝ በወሳኝ ደረጃ በደረሰበት ጊዜ ከዚህ ሌላ የሰላም ቦታ የተረጋጋ ቦታ እንፈልጋለን ማለት መቀየራቸውን ሰምተናል። በመሰረቱ እኛ ለረጅም ጊዜ ይሄ ከህዝቦች ነጻነት መታፈን ይፈስ የነበረው ደም በእነሱ አእምሮ ውስጥ ሊታያቸው ወይም ሊሰማቸው በቅርብ እዚህ ስላሉ ይገባ ብለን እናምን ነበር። ይህን ስል ደግሞ ከምኒልክ ጀምሮ በተያያዘው ለመጡት መንግስታት ለማፈኛና ለመጨቆኛ ነጻነትን ለማሰጫ መድፉ ታንክና ሌሎችንም የማቴሪያልና የሞራል እርዳታ ያቀርቡ የነበሩትን ኃይሎች ሳልጠቅስ ማለፊያ አይደለም። ይህን ሀቅ ደግሞ ጆሮ ዳባ ልበስ ብለው ያለፉት በሀቅ ላይ ተመርኩዞ ሳይሆን ጥቅማቸውን ለማስጠበቅ ብቻ ነበር። በዚህ አጋጣሚ ለዋናው አርዕስቴ ልመለስና ለዘመናት ታፍነው እና ተረግጠው ተገዝተው የነበሩ ብሔሮችና ብሔረሰቦች ዛሬ የመንደርደሪያ ጥሩ መሰረት የሚሆን መድረክ ተከፍቶላቸዋልና ይህም በመድረክ በተገቢው ሊጠቀሙ የሚችሉበትን ሁኔታ ለመፍጠር አኳያ ተመልክተን ብንነጋገርበትና ብንወያይበት ጥሩ መሰለኝ። ኡመን ኤርትሪያ ሀቃ ሳኒ ብተቹን ገሊ ኮራተናቲ ጅዲረሙ ህንቀብቱ ሀርከረት ከኑ ፊ ቀመን ህንድኑ ኤገሲ ረክኒ ከራሐቀ ሲያሳሱ ዮሂ ከመ ሀሪሮን ዲነገ በመሰረቱ የቀረበው የኤርትራን ህዝብ መፍትሄ በማስመልከት የቀረበው ረቂቅ ማለትም በጉባኤው ውሳኔ እንዲያገኝ የቀረበው ረቂቅ አማራጭ የሌለት የኤርትራን መብት ወይም ነጻነት ለማስከበር ይረዳል ብለን የምናምንበት ስለሆነ በአይኤፍኤልኦ በኩል ሙሉ ተቀባይነት አለው።
akkuma beekamutti hanga yeroo dhiyoo kanatti mootummaa murna bicuurraa walitti bahee fi warra dantaa isaa waliin qoddachaa turaniin ummatni Eritiriyaa gaaffii mootummaa Itoophiyaarraa qaba jedhamee yeroo inni itti amaname yookaan fudhatame tokkollee akka hin turre እስከ ቅርብ ጊዜ እንደሚታወቀው ከጥቂት ቡድን ከተውጣጣው መንግስትና ከግብረ አበሮቹ የኤርትራ ህዝብ ከኢትዮጵያ መንግስት ላይ ጥያቄ ያለው ተብሎ የታመነበት ቦታ ወይም ተቀባይነት ያገኘበት አንዳችም ጊዜ አልነበረም። ይህም በመሆኑ እስከ ቅርብ ጊዜ እስከምናውቀው ሲያደርጉት የነበረውን ፍልሚያና ትግል የባዕዳን ፋይዳና ጥቅም ለማሳካት የቆመ ተደርጎ ሲቀሰቀስበት እንደነበረ ይታወሳል። ይህን ሁሉ በትግላቸው አስወግደው መብታቸውን በፍልሚያ ካረጋገጡ በኋላ ትናንት የባዕዳን ተላላኪዎች ናቸው የተባሉት እውነተኞቹ የኤርትራ ልጆች በዚህ ታሪካዊ ጉባኤ ውስጥ በእኛ መካከል መገኘታቸው ታላቅ ቦታ አለው እንላለን። ይህም የኤርትራ ህዝብ ሰላምንና ዲሞክራሲን የሚፈልግ መሆኑን እምቢተኝነት እስከነበረ ድረስ ጠቡም በኤርትራ ህዝብና በኢትዮጵያ ኤምፓየር ውስጥ ከሚገኘው የኢትዮጵያ ህዝብ ጋር ሳይሆን ከስርዓቱ ጋር መሆኑን የሚያረጋግጥ ነው። ይህ እንግዲህ ለአዲስ ምዕራፍና ለአዲስ ጉዞ በሐቀኛ የዲሞክራሲ አጀንዳ ወይም ነጥብ ላይ የተመሰረተ ጅምር ነው ብለን እናስባለን። በዚህ ላይ አንድ ልናሳስብ የምንፈልገው የጉባኤያችን ዓላማ ለመቶ ዓመታት ኢትዮጵያ ውስጥ የነበሩትን ችግሮች ለመፍታት ፖለቲካዊ መፍትሄ ለማስገኘት እንጂ ታሪክ ለመማማር እንዳልሆነ መታወቅ አለበት። ታሪክ አስፈላጊ ከሆነ የተለያዩ አብሮ ያሉትን ታሪኮች በተለያየ ሁኔታ አጉልቶ ለማቅረብ ብዙ መሄድ ይቻላል። አሁን ችግር ይታያል አለን ያለውን ሁኔታ ኤርትራ ውስጥ ያለውም እዚህ ያለውንም አይተን መፍትሄ መስጠት ነው ቅድሚያ ሆኖ የተገኘው። ከኑማ ወሊን ወንቲው በቺሱ በርባኑ ቶኮ አኬክኒ ወልገይ ኬኛ ህዝቦችን በማጋጨት ለብዙ ህይወት ማለቅና ለብዙ ሀብት መውደም ትልቁ ምክንያት ወደ ሆነው እንዳይኬድ ይህ ቤት መጠንቀቅ አለበት እንላለን። በሌላ በኩል ደግሞ እስከ ትናንት ድረስ ባለው ጉባኤያችን ካሳለፍናቸው ታላላቅ ውሳኔዎችና ከቻርተራችን ውስጥ አንዱ የህዝቦችን እድል በራስ የመወሰን መብት መሆኑ መረሳት የለበትም። ይህ አቋም የኤርትራን ህዝብ አቋም መመልከት እንጂ ከዛ ውጪ የሚታይ አይሆንም። ስለ ህዝቦች የራሳቸውን እድል በራሳቸው የመወሰን ጉዳይ በመነጋገርበት ጊዜ ህዝቦችና ህዝቦች ብቻ የራሳቸውን እድል እንደሚወስኑ ተስማምተን እንለፍ። ይህ በመሆኑ የኦሮሞ ነጻ አውጪ ግንባር በአቶ ኢሳያስ አፈወርቂ የተመራው ልኡካን ቡድን ይህ ጉባኤ ስለሚመሰረተው መንግስት የኤርትራን ህዝብ እድል ይወስናል ብዬ አላምንም። ውሳኔውን የሚወስነው የኤርትራ ህዝብ ብቻ ነው ብለን እናምናለን። የኤርትራ ህዝብ ብቻ ነው የራሱን እድል ለራሱ ለመወሰን መብት ያለው ብለን እናምናለን። ይህ ስለሆነ በዚህ ቤት ውስጥ ያለው ሁኔታም ሆነ በሌላ በኩልም በህዝቦች መካከል ሰላምና መተማመን እውነተኛ አንድነት ወደፊት እንዲፈጠር ከተፈለገ ትናንት ያሳለፍነው ውሳኔ የራስን እድል በራስ የመወሰን መብት በማጠናከር የኤርትራ ህዝብ ካለምንም ተጽዕኖ የራሱን እድል በራስ የመወሰን መብት ቢያገኝ አስፈላጊና ትክክለኛ መንገድ ነው ብለን እናምናለን። ማድረግ ያለብንን አንድ ትልቅ ነገር መዘንጋት የለብንም። በኃይል ህዝቦችን አንድ የማድረግ ፖሊሲ አይሰራም። ከዛሬ ጀምሮ ግን መጀመር አለብን። ስለዚህ ህዝቦች በፍላጎትና በመፈቃቀድ የራሳቸውን እድል በቅድሚያ እንዲወስኑ የዚህ መብት መከበር የዚህ ቤት አቋም ሆኖ መወሰድ አለበት። የኦሮሞ ነጻ አውጪ ግንባር የኤርትራ ህዝብ እድሉን በራሱ ለመወሰን ህዝበ ውሳኔ ዓለም አቀፍ ድርጅቶች በታዛቢነት በሚገኙበት ይፈጸም የሚለውን ይቀበላል። ይህ ጉባኤም የራስን እድል በራስ የመወሰን እድል መብት ተቀብሎ እንዲነጋገር ማድረግ የተሻለ ነው። በእኛ በኩል የኤርትራ ህዝብ ይህን መብት ለመቀዳጀት የሚያሰጋው ነገር የለም እንላለን። እኛ እንደምን መለከተው ይህን መብታቸውን ማግኘታቸው እውነተኛ አንድነት እንዲበለጽግ መሰረት ይሆናል እንላለን። ይህን የማይቀበሉ ኃይሎች ጦርነትን እንደ መፍትሄ የሚወስዱ መሆናቸው መዘንጋት የለበትም። ዋንተ ኤፊስ ሐላ ፌዲ መነከነ ከሰ ጅሩን ተኤ ከራብራቲኒስ ኡመቶተ ግዱት ነገኝ ወልረት አብዲን ፊ ተኩማን ዱጋ ከንፉልዱራ አከደለቱ ይወበርባክሴ ይህ ከሆነ ይህ ጉባኤ የኤርትራ ህዝብ ዛሬ የጠየቀውን መብት የሚነፍጉ የኤርትራን ህዝብ በመሰሪ ዓላማ ጨቁነው ለመግዛት ጦርነት ማወጅ ማለት መሆኑን መገንዘብ አለበት። በእኛ አመለካከት ደግሞ ሰላም፣ አንድነትና በመግባባት አብሮ ለመኖር የህዝቦች መብት በአጠቃላይ መከበር ትክክል ነው። ከዚህ በመነሳት ደግሞ ብሔሮች ከመተባበር አልፎም በመልካም ጉርብትና በመግባባት ቢሆን እውነተኛ አንድነት ይኖራል ብለን ስለምናምን ይህም ጉባኤ በዚህ ላይ ትክክለኛ አቋም በመውሰድ የኤርትራ ህዝብ ጥያቄ መፍትሄ ማግኘት አለበት። ኡመቶኒ ፈዲዳን ወልጃለላን ሂሬ ተኩማ ሳኒ ዱራኔ አከሙርቴፈተኒፍ ምርጊኩን ከበጀሙን ዳቢ መነከናተ ፉደተሙ ደቀበጀን አዲ ብሊሱማ ኦሮሞ ዳቢ
የኤርትራ ህዝብ ከ30 ዓመት ፍልሚያ በኋላ መብቱን አስከብሮ የራሱን እድል ስርዓት ባለው መንገድ መጠየቁ ትልቅ ቦታ ያለው መሆኑ በውል ሊታወቅና ሊስተዋል ይገባል። የኤርትራን ህዝብ መብት በማወቅ ህዝቡ በዚህ ኮንፈረንስ ውስጥ በተከናወኑ ተግባራት የራስን እድል በራስ የመወሰን በስራ ላይ በማዋል ለአንድነት የሚቆይ አጀንዳ ወይም ነጥብ መስራት ትክክልና ተገቢ ነው። የኦሮሞ ነጻነት ግንባር ከተመሰረተበት ጊዜ ጀምሮ ለህዝቦች መብት መረጋገጥ ሲዋደቅ ቆይቷል። አሁንም ወደፊትም ይገፋበታል። የዚህ ኮንፈረንስ አቋምም ቻርተሩን መሰረቶ ማድረግ ይህ መሆን እንዳለበት ያምናል። ነጋን ሰበቲን ሲፊ ሐሪሮን ተኩማ ዱጋ ደጋጉዳፍ ቡኡረ ጉዳታ አጀኔቱ ይላል። ሁምኖኒ ከነ ዱረ ዳበተን ሁምኖታ ሎላ ፊልማታ ጎዳን ተው ኢሳኒስ ደገቱ ይንቀበል yoo kana ta'e manni kun mirga ummanni Eritrea har'a gaafataa jiru fudhatu yookaan immoo ummata Eritrea boortaadhaan of jala jiraachisuudhaaf lola itti lallabuun filmaata isaa ta'a jechuudha. Nuti immoo akka ilaalcha keenyaatti nagaa tokkummaa fi walirratti abdiin jiraachuudhaaf mirgi ummatootaa walumaa galatti kabajamuun karaadha. Kanarraa ka'uudhaanis immoo hariiroon wal gargaarsaa dabrees immoo ollummaa gaariitii fi walta'iinsi gaariirraa ka'uudhaan tokkummaan dhugaa jira jennee waan amanuuf manni kun kanarratti dhaabbii qaceelaa fudhatuudhaan gaaffiin ummata Eritrea bakka argatuudha qabaa jenna. Kanumaa waliin ummanni Eritrea falmaa waggaa 30 booda erga mirga isaa dhuunfatee booda nu biratti argamanii hiree isaanii bifa seeraa qabsiisuudhaan akka fudhannuuf gaafatuun isaanii bakka guddaa kan qabu ta'uun isaa akka gaariitti beekamuudhaa fi hubatamuudha qabaa jenna. Mirga ummata Eritrea beekuudhaan ummanni Eritrea gocha keenyaan as keessatti hiree ofii murteeffachuu ummatootaa hojiirra oolchuudhaan bu'uura tokkummaadhaaf tolu tokko. If you may allow me to continue for a little bit, as a person who has seen Eritrea on a number of occasions, who has had dealings ኤርትራን በተለያዩ ወቅቶችና አጋጣሚዎች የጎበኘውና ከተለያዩ የኤርትራ የነጻነት ንቅናቄዎች ጋር ግንኙነት የነበረኝ ሰው እንደመሆነ መጠን የግል አስተያየቴን በጥቂቱ ለመስጠት ትንሽ እንድቀጥል ቢፈቀድልኝ። ጓደኛዬ እንደገለጸው የታሪክ የባህል የቋንቋና የሃይማኖት ጉዳዮች አግባብነት ሊኖራቸው ይችላል። በአንድ ወቅት የተጠቀሱት ጉዳዮች አግባብነት የነበራቸው ሊሆኑ ይችላሉ። ከሀገሪቷ ቀሪ ህዝቦች ጋር ለመዋሃድ ተስፋ ወይም ፍላጎት በነበረባቸው የተወሰኑ ኤርትራውያን ዘንድ እነዚህ ጉዳዮች እንደ ምክንያት ተደርገው ተወስደው ሊሆኑ ይችላሉ። እኔ በኤርትራ ውስጥ ካደረኳቸው ጉብኝቶችና ከኤርትራ ታጋዮች እና መሪዎቻቸው ጋር ካደረኳቸው ውይይት በተቃራኒው ለመገንዘብ የቻልኩት ነገር ቢኖር ነፃ ኤርትራን የመመስረት ቁርጠኝነት እንዳለ ነው። አሁን በተጨባጭና በተግባር በመታየት ላይ ያለውም ሊሆን ይሆን። በበኩሌ ሁኔታውን ላላያችሁት ሁሉ የማቀርበው ግብዣ በናቅፋና በአፋበት መካከል ያሉትን ኮረብታዎችን እንድትጎበኙ ነው። An independent Eritrea. This is a fact that is practically and physically being demonstrated. I would like to invite those of you who have ከተንጣለለው አረንጓዴው የምዕራባዊ ኦሮሚያ አካባቢ ለሄድኩት ለኔ በኤርትራ ያየሁት ጠቅላላ ገጸ መሬት እጅግ አስደንጋጭ እይታ ነበር። በእነዚህ ኮረብታዎች ላይ ነው ያለፈው መንግስት ከ10 ዓመታት በላይ ኤርትራውያንን ገድቦ ይዞ የነበረው። ያለፈው መንግስት የኤርትራን ህዝብ ምኞትና ፍላጎት ለማፈንና ለመጨፍለቅ ገደበለሽ ሙከራ አላደረገም ብላችሁ ታምኑ እንደሆነ ታላቅ ስህተት ነው እየሰራችሁ ነው። ለምን ቢባል እናንተ እነዚህን ኮረብታዎች አላያችኋቸውም፣ እኔ ግን በአይኔ አይቻቸዋለሁና። to quash the aspirations of the Eritrean people, you are making a mistake because you did not see these hills, and I have seen them. I have also seen fields strong with ex-human beings and carcasses of vehicles and tanks. So, my friends, the issue is not the issue that can be resolved in a court of law by quoting history. To me, it is quite simple. በሙታን ቅሪት በተሰባበሩ መኪናዎችና በተሰናከሉ ታንኮች የተሞሉ ሜዳዎችና ሸንተረሮች አይቻለው። ዘመዶቼ ይሄ ጉዳይ በፍርድ ቤት ሙግትና ታሪክን በማጥቀስ የሚፈታ ጉዳይ አይደለም። ለኔ ነገሩ በጣም ቀላል ነው። ጉዳዩ በእብደትና በጤንነት መካከል ያለ ምርጫ ነው።
እብደት ማለት እውነታን ለመቀበል አለመቻል ነው። የኤርትራ ህዝብ ነፃ የማሆን ፍላጎት ሐቅና እውነታ ነው። ካሁን በፊት በታሪክ ይሁን በባህል መተሳሰብ ምክንያት ከሌላው የኢትዮጵያ ክፍል ጋር አንድነት ፈልጎ እንደሆነ ዛሬ ይህ ሁኔታ ጨርሶ አይታየኝም። Neither this house nor the EPLF nor the EPRDF are imposing በሌላ በኩል ይሄ ጉባኤ ወይም ህዝባዊ ግንባር ሓርነት ኤርትራ ወይም ኢህአዴግ በኤርትራ ህዝብ ላይ ነፃነት በግዳጅ ሊጭኑ አይችሉም። እንድትገነዘቡ የጠየቃችሁት ነገር የኤርትራ ህዝብ ሐሳብና ፍላጎት ልዕልና ይከበራል ወይስ አይከበርም የሚለውን ነው። የታሪካዊ ባህላዊና የቋንቋ ግንኙነቶችና የሃይማኖት መስተሳሰሮች ለአንድነት ምክንያት ነው ብላችሁ የምታምኑ ካላችሁ ምንም የሚያሰጋችሁ ነገር የለም። ምክንያቱም እነዚህ ጉዳዮች ያለማወላወል በሚደረገው የውሳኔ ህዝብ ላይ ተጽዕኖ ማሳደራቸው አይቀርምና። ተጽዕኖ የማይኖራቸው ከሆነ ግን አቋማችሁን ለማስተካከል ምርጫችሁ ምን እንደሚሆን እንድታስቡበት እጠይቃለሁ። እንደገና ትጥቅ ታነሳላችሁን? እመኑኝ በኤርትራ ሸንተረሮች ካየኋቸው የሙታን ቅሪት በአብዛኛው የኦሮሞዎች ብሔር ወጣቶች ናቸው። ስለዚህ እመኑኝ የኤርትራ ህዝብ ጨርሶ የማይፈልገው ነገር በግድ ለመጫን አንድም የኦሮሞ ተወላጅ ህይወት እንዳይጠፋ የሚቻለውን ሁሉ ከማድረግ ወደ ኋላ አለለም። arms and believe me those carcasses that I saw in the fields of Eritrea were predominantly Oromo, and believe me I will do everything possible not to allow a single Oromo life to be lost, to regain something that the Eritrean people have totally rejected. Thank you very much. አቶ ወልደማኔል ከሲዳማ ነጻ አውጪ እንቅስቃሴ አሁን ጉዳዩ የቀረበልን ስለ ኤርትራ ህዝብ ጥያቄ ሲሆን የቀረበልን በመሰረቱ ጠቅለል ባለ ሁኔታ ይህ ስብሰባችንም የሰላምና የዲሞክራሲ በመሆኑ የሰላም የዲሞክራሲ የመብት በሚል ነው የቀረበልን። ይሄን ጠቅለል ባለ ሁኔታ ሲሆን ጉዳዩን በየመልኩ ስንመለከተው ነጠል አድርገን ማየት አለብን። ምንድነው አሁን እዚህ ያለው የሚያከራክሩን ጉዳዮች የኤርትራ ህዝብ ጥቅምና የኢትዮጵያ ህዝብ ጥቅም በሚመለከት የተደረገ ውል ነው የቀረበልን። ሌላው የመብት ጉዳይ ነው። በመሰረቱ የሲዳማ ነጻነት ንቅናቄ በኤርትራ ህዝብ የነጻነት ንቅናቄ ላይ ቀደም ያለ የወሰደው አቋም አለው። ይህ አቋም አሁን ስንመለከተው ይህ ኮንፈረንስ ቀደም ብሎ ከሰጠው ውሳኔ ለየት ያለ አይደለም። ያው የኤርትራ ህዝብ የራሱን እድል በራሱ የመወሰን መብት አለው ማንም ጣልቃ ሳይገባበት የሚል ነው። አሁን እዚህ ሊያከራክረንም አይገባም ይመስለኛል። ኢህአዴግም ያቀረበው ሐሳብ የኢትዮጵያንም ህዝቦች መብት ጠብቆ የብዙዎቹን ስጋት ተመልክቶ የሰላም ሁኔታንም አገናዝቦ ያቀረበው የስምምነት ውል ነው። የኤርትራ ህዝብ አሁን የሚያቀርበው ጥያቄ ነጻነት ስጡን ፍቀዱልን የሚል አይደለም። የኤርትራ ህዝብ ካሁን በፊት በስምምነት በውዴታው እንኳን ውሳኔ ሰጥቶ ቢሆን አሁን ውሳኔው ለማፍረስ አይችልም ወይ ከፈለገ? ይህን ደግሞ በእውነቱ ይህን ማለቴ ይቅርታ አድርጉልኝ ካሁን በፊት ከኢትዮጵያ ጋር ለመኖር የኢትዮጵያ ህዝብ ውሳኔ ሰጥቷል ማለቴ አይደለም። አስረድተውናል። የድርጅቱ ሊቀመንበርም ካሁን በፊትም በየጊዜው እንሰማው የነበረው ነው። እረ በመሰረቱ ወደዛ ከመግባታችን በፊት በራሳችን ላይ ያለው ሁኔታ እናመዛዝን፣ እናገናዝብ። ዝም ብለው ካሁን በፊት ያሉት የገዢ መደቦች በጭቁን ህዝቦች ላይ ግቤ እየመቱ የኤርትራ ህዝብ ከተነጠለ ኢትዮጵያ አንገቷ ተቆረጠች እያሉ የሚሞሉብንን ፕሮፓጋንዳ አንከተል። እንዴት ተቆረጠች? እንዴት ትቆረጣለች? ከ40 ዓመት በፊት ኢትዮጵያ ከኤርትራ ጋር ነበረች ወይ? ከ40 ዓመት በፊት ቆራጣ ነበረች ወይ ኢትዮጵያ?
ከ40 ዓመት በፊት ከተቆረጠች እንዴት ተቀጠለች? ማን የቀጠለላት? የቀጠለውስ ያው የኤርትራ ህዝብ ፈልጎ ከሆነ አሁን ያንን ቀጥሎ ያደረገውን ነገር ለማንሳት አይችልም ወይ? ይህ በጣም የሚያሳዝን ሁኔታ ነው። ይህ ምን የሚባል ተረት አለ? አንዱ እናቱ ቀደም ብላ የሞተችበት የሌላው እናት ሞታ ለቅሶ ቢሄድ የዚችን አሁን የሞተችውን ለቅሶ አይደለም ያለቅሰው ይባላል፣ የራሱ እናት ሞት ትዝ እያለው ነው ይባላል። ይህ በእያንዳንዳችሁ ህሊና ሊደውል የሚገባው ነው። በመሰረቱ እኔ የኤርትራ ወስኗል በማለት አይደለም። ቢወስንስ ኖሮ አሁን አንፈልግም፣ አሁን እንገነጠላለን፣ ምክንያታችን ይህ ነው ካለ የማንቀበልበት ምን ምክንያት አለ እንዴ? ይህማ ከሆነ ነገ እኛን እኮ አሁን አንዲቷን ኢትዮጵያ እንመስረት በሚለው ሁኔታ ስጋት ላይ ይጥለናል። እኛ እኮ አሁን በአንድነት ላይ የተመሰረተችው ኢትዮጵያ እንገባ በፍላጎታችን ስንል ነገ ደግሞ ሳይስማማን እኮ ሲቀር እንደነሱ ጠይቀን ልንወጣ የምንችልበት መብት እኮ ነው ትናንት ያሰፈርነው። ይህን ማሰብ አለብን እንዴ። እንደው ዝም ብለን ትናንት የወሰድነውን ሳናይ ዛሬ ሌላ ጥያቄ ብናደርግ ታሪክ እየተባለ ይነገራል። ታሪኩን ማን ነው የጻፈው? ታሪኩን የጻፈው ማን ነው? የኤርትራ ህዝብ የጻፈው ታሪክ ነው? የኤርትራ ምሁር የጻፈው ታሪክ ነው? የጭቁን ብሔረሰቦች ታሪክ የጻፈው ታሪክ ነው? ያ ታሪክ እኮ የገዢው መደብ የራሱን የጭቆና አገዛዝ ለማስፋፋት የጻፈው ነው። የውጪ ሰዎች ብለን እንወቅሳቸዋለን፣ ልንወቅስም ይገባናል፣ ላንወቅሳቸውም ይገባናል። ለእንደኛ ማን አቀበለው ያንን ታሪክ? እኛ ግንኙነት ነበረን ወይ በዛን ጊዜ ከእነኛ ከታሪክ ጸሐፊዎች? ይህን እኮ ታሪክ ያጻፉት እነኛው ሰዎች ናቸው። ምናልባት አሁንም ያን ነገር የሚጠቅሱ ቢኖሩ ያን የጭቆና ቀንበር በኤርትራ ህዝብ ላይ ብቻ ለመጫን እኮ አይደለም፣ በእኛም ላይ መልሶ ለማምጣት ነው። እንከላከላቸዋለን፣ እንዋጋቸዋለን፣ እንፋረዳቸዋለንም። ዝም ብለን አንቀበላቸው። ይህ አሁን የምናደርገው ውሳኔ ለኤርትራ ህዝብ ብቻ አይደለም፣ ለእኛም ጭምር ነው። ለምንድን ነው የምንለው? አሁን ምንድን ነው አዲስ ነገር ያለው? የኤርትራ ህዝብ የነጻነት ንቅናቄ በእውነት ከፈት ባለ ለስለስ ባለ መንገድ እየሰጠን ምን ዘጋብን? እኛ የምንፈልገው የምንሰጋው በእውነት ይህን የሚሉ ሰዎች የኤርትራን ህዝብ ፍቅር ወዶ አይደለም፣ የኤርትራን ህዝብ አፍቅሮ አይደለም። ምናልባት የሚሉት ያችን የባህር በር ለማለት ነው እንዴ? እኛ የባህር በሩን ስንፈልግ እነሱን ጥቅም አንመለከትም ወይ? የጋራ ጥቅም እኮ ነው መተሳሰብ ያለበት። አንድነት ሲባል በመተሳሰር በመፈቃቀር የሚመጣ ነው አንድነት በግድ የሚመጣ ከሆነ አሁን አፋችን ከፍተናል፣ መድረክ አግኝተናል፣ እንዳለፈው የሚያፍነን የለም። ህዝባችንም እንዳይታፈን ማስተማር አለብን፣ ማሳወቅ አለብን። እንዴ የኤርትራ ህዝብ ደግሞ አሁን ያለው ሊንገንጠል መቻለ፣ ልውጣ ከእናንተ ሊለይ መቻለ ያለው እኮ እስከ 2 ዓመት ጊዜ ድረስ እናንተ ማስተምሩ። ካሁን በፊት ምንድነው የደረሰበት በኤርትራ ህዝብ ላይ የማናውቀው ነው? ሁላችንም ያልሰማ ነው? የኤርትራ ህዝብ የሌለበት አገር አለ? በዓለም ያልደረሰበት አለ? በእውነት ስንቱ ነው የኤርትራ ህዝብ ሽማግሌ ሆኖ የእናት አገር ቋንቋውን የማውቅ እንኳን አለ። ለምንድን ነው? በአገሩ ስላልኖረ ነው። ከአገሩ ስደት ስለበዛበት ነው። ለእኛ ምናልባት አሁን ባለማወቃችን ካሁን በፊት የሚጫንብንን ጭቆና የሚጫንብንን ሁሉ እየተቀበል ስንኖር በቅርብ ጊዜ ነው ስደት የጀመርነው። የኤርትራ ህዝብ ግን ስደቱን የቀመሰው ቀደም ብሎ ነው። ወደ 2 ትውልድ ሊደርሰው ነው። እስከዚያ የደረሰ ህዝብ ነው። ያ ህዝብ አሁን ካፈቀር ነው፣ ከተቀበል ነው፣ በዚህ በ2 ዓመት ካስተማር ነው፣ ፍቅር ካሳየ ነው። እንዴ አንድነትን እኮ አልጠላም። መብቱ ነው የጠየቀው። መብት ፍቀዱልን፣ በእኛ ጉዳይ ጣልቃ አትግቡ። እንዴ እኛ ራሳችን ትናንሽ ብሔረሰብ ሁሉ መብት ይሰጠን እያልን ስንወስን የእነሱን የማንወስንበት ምን ምክንያት አለ? እስከዛ ድረስ ደግሞ ያንን ለ2 ዓመት ጊዜ ምንም ነጻነት አላወጅም። ነጻነት ጥያቄ አይደለም። በአፈሙዝ ነጻነቱን መሬቱን ነጻ አድርጓል። ማን ነው ያለው? አሁን የተባበሩት መንግስታትና ሌሎችም ባሉበት ሪፈረንደም ይደረግልን የሚለው ኢህአዴግም ይሄ የተቀበለው ቀደም ብሎ ቢሆን የደርግ ወታደሮች ወደ ተጽዕኖ እንዳደርጉበት ነው። አሁን እኮ ማንም የለም። ነጻ ሆኖ ከወዲህም የኤርትራ ህዝብ ወይም የነጻ አውጪው ድርጅት ክፍሎች አስገደዱት እንዳይባል ፍላጎቱን ለመጠየቅ ነው። ስለዚህ የማንቀበልበት ምክንያት ያለ አይመስለኝም። የኤርትራ ህዝብ ደግሞ የፈለግነውን እንደው በዚህ በጽሁፉ ላይ በውሉ ላይ እንዳየሁት
እንዳየሁት ስለ አሰብ ወደብ ለኢትዮጵያ ህዝብ መቼ በገደብ ሰጠ? መቼ እስከ 2 ዓመት አለ? የአሰብን ገደብ የአሰብን ወደብ የመጠቀም መብት አለው ነፃ ነው ብሎ ነው የሰጠው። ይህ ገደብ የሌለው አነጋገር እስከ መቼውም። ይህም እነሱ ድሮውንም ቢሆን እንደሚባለው ፈልገው መጥተው እንደሆነ በእርግጥ ፈልገው መጡ፣ ሳይሆንላቸው ቀረ፣ ሄዱ። አሁንም መመለስም ይፈልጋሉ። ያቀረቡትም የመገንጠል ጥያቄ ብቻ አይደለም፣ ወይም ከኢትዮጵያ ጋር አብሮ ለመኖር ወይም በፌዴሬሽን ወይም ለመገንጠል ነው የሚሉት። ይህ እንግዲህ ይህን ማድረግ ያለብን ማዘጋጀት ያለብን ከነሱ ጋር እንዴት አድርገን አፍቅረን እነሱን ካፈቀርናቸው ወደቡንም ከፈለግ ያልከለከሉንም ቢሆን ወደፊትም እንዳይሸሹ እናድርግ ማለት አለብን እንጂ እዚህ የኤርትራን ህዝብ በጭቆና በኃይል እንያዘው ማለት የለብንም። በኃይል እንያዘው ከተባለ አሁን በጦር ይዞልና ወታደር መልምለን ልንዋጋ ነው። በእውነት አዝናለሁ። ከአሁን በፊት ያለ አግባብ ህዝቡ በጭቆና ቀንበር ተይዞ ተገዶ ሄዶ እዛ ለሞተው እግዚአብሔር ነፍሱን ይማረው። ሁለተኛ እያንዳንዱ ብሔረሰብ የራሱን ድራሱ ይወስናል ሲባል ኤርትራውያኖች ይሄን አያደርጉም የሚል ሐሳብ የሚያቀርብም አይኖርም። የሚቀርብም ቢኖር ያለፈው የገዢ መደቦች ርዝራዥ ነው እላለሁ። ሌላው እንዲልል አይችልም። በእውነት ይህ መብት አይደለም፣ የማንም መብት አይደለም፣ የራሱ መብት አይደለም። ይህ የእነሱ መብት ነው። የእነሱ መብት ስለሆነ ያለምንም መጠራጠር ያለምንም ስጋት። ሌላው ደግሞ እዚህ ኢህአዴግ ያደረገው በጣም የሚያስመሰግነውና ደስ የሚለው ምንድነው? መሰረተ ሐሳቡ ሰላም ስለሆነ አሁን ስለ ሰላም እንዴት አድርገን ነው ምንኖረው በሚል የኛም ሰው በንግድም በምንም እዛ ሄዶ መኖር እስከ 2 ዓመት የነሱም እዚህ መኖር ማለት እንዴ አሁን እሺ አሁን እነሱ አይካፈሉም ይሄን ስብሰባ፣ ምክንያቱም ነፃ አገራቸውን አድርገዋል። እነሱ ካደረጉ ወሰን ጎረቤት ነን። ኢህአዴግ ይሄን ዝም ብሎ ቢተው ኖሮ ያም አገር ዝም ብሎ ብቻውን ይኖራል ያለ ግንኙነት፣ ይሄም አገር ዝም ብሎ ብቻውን ይኖራል ማለት ነው አይደለም። ይህ ከሆነ የወደቡም ነገር በጣም አስቸጋሪ ነው፣ በጣም አስቸጋሪ ነው። እና ስለዚህ የነሱ እንገነጠላለን የሚለውን ስጋት በፍጹም በልባችን አናሳድር። እነሱ ቅመኞች አይደሉም፣ ሊበቀሉም አይፈልጉም። ግን ምናልባት ቅም ሰርተን እንደሆነ በደል የሰራነውን እኛ እናስታውስ እንደሆነ እንጂ እነሱ ቅመኞች አይደሉም። በእውነት ወንድማማቾች ናቸው። ሌላው ደግሞ አንድ ላስታውስ የሚፈልገው የፖለቲካ የአስተዳደር ዝምድናና የደም ዝምድና የተለያዩ ናቸው። ኤርትራውያኖች ዘመዶቻችን ከሆኑ ከኛ አይገነጠሉም የሚል ሀሳብ ሊቀርብ ይችላል። በአፍሪካ አንድ ሆነው አንድ ቋንቋ የሚናገሩ አንድ ዘር የሆኑ የተገነጠሉ የሉ። አሁን በኢትዮጵያ በእኛስ የሉ። ሶማሌና ጅቡቲ ምንድን ናቸው? አንድ ናቸው። እዛ እንሂድ፣ ምዕራብ ሶማሊያ ምንድን ናቸው? ሶማሌዎች ናቸው። የደም ዝምድና ከሶማሌዎች ጋር አላቸው። የአስተዳደር ዝምድና ግን ከኛ ጋር አመጣቸው። አንድ ይህንስ እንዴት እናልፈዋለን? ሌላውስ በእርግጥ ከኛ ለየት ይላል የኤርትራ ጥያቄ። ለምንድን ለየት የሚለው? ሌሎቻችን በግድ ተይዘን ተገደን የምንኖር ነን። እናታችን አንገቷ ተቆረጠች ሲባል አንዳንዶቻችን የገባን ምንድነው እናታችን አይደለችም ነው የምንለው። እናታችን የምትሆነው ኢትዮጵያ ከነገ ወዲያ ነው። አሁን በህብስን መሰረታት ነው። አሁን ጡቷን ስንጠባ ነው። ሌላው እየጠባ ሌላው እየበላ ሌላው ጮማ እየቆረጠ እኛ እናታችን ናት የምንልበት ምክንያት የለንም። በሁለት ምክንያት ነው ከአሁን በፊትም ተብሎ እንደሆነ በፍርሃት ባለማወቅ፣ በዚህ ምክንያት ብቻ ነው። ይህ ሁለቱ ከሌለ እናታችን ናት ብለን የምንጨምረው የምንጠይቀው ካሁን በኋላ በእኩልነት ጡቷን ጠብተን ከምድር ላይ የሚገኘው ማዕዷን ተሳትፈናል ወይ ሌሎቻችን ካሁን በፊት? አንድ ይሄ ነው። ሌላውም ቢሆን ስለ ኤርትራ ጥያቄ ይህ የፖለቲካ ሁኔታ ብዙ ማስረጃዎችን ይሰጣል። ምንድን ነው? ኤርትራ በቅኝ ግዛት ተይዛለች፣ ኮሎኒ ሆናለች። ይህ ድንበር አላት። ኤርትራ በቋንቋም በምኑም ቢሆን እንደምናየው ከትግራይ የተለየች አይደለችም። ግን ኮሎኒ ይዞ ድንበር አድርጎ በጭቆና ስር ገዝቷት ከወጣች በዛን ጊዜ እርግጥ ወንድሞቼ ናቸው እኔ ከዚህ ጋር መኖር እፈልጋለሁ ብሎ ቢመጡ ከመጡ በኋላ ወንድምነት ሳይሆን ጠላትነት ታየ። የታየው ምንድን ነው? ምናልባት እዛ ማዕድን ካለ ማዕድኑን
የባህር በር ካለ ባህር በሩን እንሰማ ነበር። ካሁን በፊት ያሉት የገዢ መደቦች የሚሉት ኤርትራን ህዝቧን ምድሪቷን እንጂ ህዝቧን አንፈልግም የሚሉ ነበሩ። ይህ ወራ ነበር በግልጽ። ይህ ከሆነ እንዴ ከህዝቧ ነጥሎ ምድሯን ከሚፈልጉ ሰዎች ጋር እንዴት ወራ ሊኖሩ ይችላሉ? ግን እነሱ ያንን በቂም በቀልነት አልያዙም፣ ትተውታል። አሁን በእንትናቸው ላይ ያቀረቡት ሶስት ነገር ነው። ደጋግሜ በመናገር ይቅርታ አድርጉልኝ። ሶስት ነገር ነው። ምንድነው? አንድነት ከፈለገ፣ ፌዴሬሽን ከፈለገ፣ ህዝቡ ከፈለገ መገንጠል ነው ያሉት። ወሰን አላቸው። የአፍሪካ አንድ ድርጅትም እኮ የሚያምንበት በኮሎኒ በተያዘው በተከለለው ክልል ይጸናል ብሎ ወስኗል። ይህ ከወሰነ እነሱ ይሄን ማስረጃ አላቸው። የትግል ዘመን ታሪክ ረጅምነት አላቸው። ይኸው ሆኖ አዲስ ነገር የጠየቁት ነገር የለም። ክቡር ሊቀመንበሩ አንድ ነገር ብለዋል። እንዴ ለምን እንዘጋለን በራችን እኮ ከተዘጋ አንድ ነገር አለ ብሎ የሚሰብርብን ይመጣል ብለዋል። ትክክል ነው። አሁን ኤርትራን እኛ አትገነጠልም ብለን ብንል እንገነጠላለን ብለው በግድ ይነሳሉ። ግን ነፃ ናችሁ፣ ራሳችሁ ወስኑ፣ ወንድሞቻችን ናችሁ፣ ብትሄዱም የኛ ናችሁ ወይ ነገ ትመለሳላችሁ ብንላቸው በእውነት በመጀመሪያው ምናልባት የኤርትራ ህዝብ የሚያቀርበው ውሳኔ ከኢትዮጵያ ጋር እንሆናለን። እነሱም አይስጉ። የድሮ የገዢ መደብ የድሮ ጨቋኝ መንግስት ስለሌለ አሁን በአፍሪካ ቀንድ አንድ ትልቅ ሀገር ለመመስረት አንድ ብንሆን ትልቅ ሚና ልንጫወት እንችላለን። ትልቅ እድል እናገኛለን። ኤርትራውያን ያላቸው እኛ የለንም። እኛ ያለነው ኤርትራውያን የላቸውም። ይህን በመተባበር መጠቃቀም እንችላለን። ስለዚህ በዚህ አይነት የኤርትራን ህዝብ ከኛ ጋር እንድተባበርልን መጠየቅና መለመን የኛ ፋንታ ነው። የማስተባበርም የእናንተ ፋንታ ነው እያልኩ በእውነት ብዙ የማስበው ካለ መናገር አልችልምና ስላዳመጣችሁ ያመሰግናለሁ። በእውነት የኤርትራን ህዝብ በትጥቅ ትግል እዚህ በመድረሳቸው እንኳን ደስ አላችሁ እላለሁ።